ክፍል 5 የኤርትራ ጉዳይ በአምስተኛው ጠቅላላ ጉባኤ ከየካቲት እስከ ታህሳስ 1950 መርማሪው ኮሚሽን በኤርትራ የኤርትራ ሕዝብ ለወደፊት እድሉ ምርጫው ምን መሆኑ በድጋሚ ተጣርቶ እንዲቀርብ ስለተወሰነ ህዳር 21 ቀን 1949 ዓመተ ምህረት ከተባበሩት መንግስታት የተመረጡት አምስቱ መርማሪ ዳኞች ከየካቲት 14 ቀን እስከ ሚያዝያ 6 ቀን 1950 ዓመተ ምህረት ድረስ ለሰባት ሳምንታት የመረብ ምላሽ ህዝቦችን ፍላጎትና ስሜት ሲያጠኑ ከረሙ። ከነዚህ ከአምስቱ የመርማሪ ኮሚሽን አባሎች መካከል ትክክለኛና ሚዛን ያለው አስተያየት ሊሰጥ ይችላል ብላ ኢትዮጵያ እምነቷን የጣለችው በኖርዌዩ መልእክተኛ ላይ ብቻ ነበር። ጓቲማላና ፓኪስታን ጉዟቸውን ወደ ኤርትራ ከመጀመራቸው በፊት የጣሊያን መንግስት የሚፈልገውን ራፖር አዘጋጅተው እንዳጠናቀቁ እንዲሁም በዘር መድሎ የተመሰረተው የደቡብ አፍሪካ ወኪልም የኤርትራን ጉዳይ ጣሊያንን በሚረዳ መልክ እንደሚያጠና ኢትዮጵያ እርግጠኛ ነበረች። አምስተኛው የቡድኑ አባል የሆነው የበርማ መልእክተኛ የመጨረሻ አቋሙ ምን እንደሚሆን በግልጽ ባይታወቅም በተባበሩት መንግስታት ጉባኤ ላይ ከሚሰጠው ትችት እንደተገመተው ለኢትዮጵያ ደጋፊ ይሆናል ተብሎ ተስፋ አልተደረገበትም። በዚህ አኳኋን የምርመራው ሥራ ከመጀመሩ በፊት የአምስቱ ዳኞች አቋም ሲታይ አብዛኛዎቹ አባሎች ጣሊያን ለኤርትራ የነደፈውን ፕላን የሚደግፉ ስለሚሆኑ የኢትዮጵያ ተስፋ የመነመነ ሆኖ ይታያል። ይሁን እንጂ በኤርትራ ምድር እነ ራስ ኪዳነ ማርያምና እነ ደጃች በየነ ባራኪ፣ እነ መላከ ሰላም ዲሜጥሮስና እነ ተድላ ባይሩ፣ እነ ከንቲባ ኦስማንና እነ ሼህ አላሚን ባሉበት ተቃዋሚዎቻችን እነ ኢብራሂም ሱልጣንና እነ ወልደአብ ወልደ ማርያም እንዴት አሸናፊ መሆን ይችላሉ የሚል ተስፋ እየተደረገ በተለይ በገነተ ልዑል ቤተ መንግስት አካባቢ ሞራልን ለማጠንከር ሙከራ መደረጉ አልቀረም። የሮማ መንግስትም በበኩሉ ጓቴማላ፣ ፓኪስታንና ደቡብ አፍሪካ የኔው ናቸው ብሎ ፍጹም እርግጠኛ ሲሆን ከኖርዌይ መልእክተኛ እርዳታ እንደማያገኝ ያውቅ ነበር። እንዲሁም በበርማው መልእክተኛ ላይ ሙሉ እምነት አላሳደረም። ከአምስቱ ዳኞች መካከል አራቱ የጣሊያን ሐሳብ ደጋፊዎች ሆነው ፍርዳቸውን እንዲሰጡ የበርማን መልእክተኛ በገንዘብ ለመደለል የሮማ መንግስት እርምጃ ወሰደ። ስለዚሁ ጉዳይ በጣሊያን የውጭ ጉዳይ ሚኒስቴር የዚያን ዘመን የዲፕሎማቲክ ኮረስፖንዳንሶች ውስጥ የተገኘው ዶክመንት ለበርማ መልእክተኛ ማባበያ የተወሰነ ገንዘብ ለመስጠት ከበላይ ባለስልጣን መወሰኑን ይገልጻል። የጣሊያን መንግስት በኤርትራ ጉዳይ የሚፈልገውን ለማግኘት ከፍተኛ ጥረት ያደረገው የኮሚሽኑን አባል በገንዘብ በመግዛት ብቻ ሳይሆን ለበርማ መንግስት የኢኮኖሚና የቴክኒካል እርዳታ እንሰጣለን የሚል የማታለያም ዕቅድ እንደነበረው ዶክመንቱ አመልክቷል። በመጨረሻ ውጤቱ እንደታየው የበርማ ወኪል የተመደበለትን ጉቦ ይቀበል አይቀበል ለተባበሩት መንግስታት በሰጠው አስተያየት የጣሊያን ታማኞች ከሆኑት ከጓቴማላና ከፓኪስታን ጋር አልተሰለፈም። የመርማሪ ኮሚሽን ቡድን አስመራ ከመድረሱ በፊት በጣሊያን መንግስት በኩል የተደረገው ዝግጅት ለቀዳማዊ ኃይለ ሥላሴና ለካቢኔያቸው እጅግ የሚያሳስብ ነበር። የኢትዮጵያ ንጉሠ ነገሥት ኮሎኔል ነጋ ኃይለ ሥላሴን በአስመራ ላይዘን ኦፊሰር አድርገው እንደ ሾሟቸው ሁሉ የጣሊያኑ መሪ አልቺዴ ደ ጋስፓሪን በበኩሉ ኮምት ዲ ግሮፔሌ የተባለውን ሀብታም ፋሽስት መርጦ በኤርትራ የሮማ መንግስት ዋና ወኪል አድርጎ መደበው። ኮምት ዲ ግሮፔሌ ከሮማ ጭኖት የመጣው የጣሊያን ሊሬና የእንግሊዝ ፓውንድ ወሰን የሌለው በመሆኑ
የማህበረ ፍቅሬ ሀገር አባሎችን በገንዘብ እየደለለ ለነ ኢብራሂም ሱልጣን ፓርቲ እንዲሰለፉ ለማድረግ ዋና ዓላማው ሆነ። በእውነትም በዚህ ረገድ ያደረገው ጥረት ጥሩ ውጤት የሚሰጥ ምልክት አገኘበት። ከአንድነት ወገኖች መካከል አንዳንዶቹ ገንዘቡ ስላታለላቸው ወደ ነጻነት ግንባር ፓርቲ እየሄዱ ሲመዘገቡ ታዩ። ጥጋበኞቹ በኤርትራ የሚኖሩት ጣሊያኖችና ክልሶችም ድሉ የኛ ነው እያሉ መፎከራቸውን ቀጠሉ። በኮምት ዲግሮፔሌ የተነደፈው ፕሮግራም የተባበሩት መንግስታት የመርማሪ ኮሚሽን ቡድን ኤርትራ ሲደርስ 80 በመቶ የሚሆነው የኤርትራ ሕዝብ የሚፈልገው በጣሊያን የኢኮኖሚ እርዳታ ነጻነትን አግኝቶ ለመኖር መሆኑን ለማሳመን ነበር። የማህበረ ፍቅሬ ሀገር መሪዎች እንደ ጣሊያን መንግስት ፓውንድና ሊሬ በቁና እየሰፈረ የሚረጭላቸው ስለሌለ ጠላታቸውን የሚቋቋሙበት ሌላ ዘዴ መፍጠር ግዴታቸው ሆነ። እዚህ ላይ የንጉሠ ነገሥቱ ላይዘን ኦፊሰር ኮሎኔል ነጋ ኃይለ ሥላሴ የአንድነቶች ኃይል ደክሞ ለጠላት ምቹ እንዳይሆን ያደረጉት ጥረትና ያሳዩት ጠንካራ ሞራል የሚደነቅ ነበር። ነጋ ኃይለ ሥላሴ ከውትድርና ሙያቸው ጋር በተፈጥሮ መንፈሰ ጠንካራና በሚያምኑበት የሚጸኑ በመሆናቸው ኮምት ዲግሮፔሌ በገንዘብ ኃይል የሚያጠምድባቸው ሴራ ጨርሶ አላሰጋቸውም። የኤርትራ ሕዝብ መሠረታዊ በሆነው በኢትዮጵያ ታሪኩ የሚኮራና ለነጻነቱ የቆረጠ በመሆኑ ተመልሶ የጣሊያን አሽከር ለመሆን በገንዘብ አይደለልም የሚለው የነጋ ኃይለ ሥላሴ አቋም የአንድነት ወገኖችን ሞራልና ኃይል አጠናክሮ የጠላትን ተንኮል ለመቋቋም ትልቅ መሳሪያ ይሆነናል ብለው የማህበረ ፍቅሬ ሀገር አባሎች እርምጃ ወሰዱበት። የነጋ ፕላን በዚህ ብቻ አላቆመም። ኮምት ዲግሮፔሌ በገፍ የሚበትነው ገንዘብ በእውነትም የፍቅሬ ሀገርን ድርጅት የሚያዳክምና የተቃዋሚዎቹን ወገኖች የሚያጠናክር ከሆነ አንድነቶች ጣሊያኖቹንና ርዝራዦቻቸውን ለማስደንገጥ ኃይልን ከመጠቀም በስተቀር ሌላ መንገድ አይኖራቸውም የሚል ነበር። ኮምት ዲግሮፔሌ በደረሰው መረጃ ከአንድነቶች ጀርባ ሆኖ ሽፍቶች እየመለመለ የሚያሰለጥንና በጣሊያኖችና በወገኖቻቸው ላይ አደጋ የሚያስጥለው የንጉሠ ነገሥቱ ላይዘን ኦፊሰር ኮሎኔል ነጋ ኃይለ ሥላሴ ስለሆነ እሱን አስገድለን ካልተገላገልን ፕሮግራማችን ሊከናወን አይችልም አለ። በዚያን ዘመን የጣሊያን የውጭ ጉዳይ ምክትል ሚኒስትር የነበረው ሴናተር ብሩዛስካ ከብዙ ዓመታት በኋላ ሲያጫውተኝ ነጋ ኃይለ ሥላሴን ለማስገደል ዲግሮፔሌ ያቀረበውን ሐሳብ አልተቀበልነውም። ኮሎኔል ነጋ በጣት ከሚቆጠሩት የንጉሠ ነገሥቱ ከፍተኛ መኮንኖች አንዱ የነበረ በአርበኝነትም የተካፈለ ኢትዮጵያ ነጻነቷ በተመለሰም ጊዜ የጦር ሚኒስቴርን ዋና ጸሐፊነት በማቋቋም የታወቀ ሰው ስለሆነ እሱም ማስገደል በኢትዮጵያና በኤርትራ በሚኖሩት በመላ የጣሊያን ዜጎች ሕይወት ላይ ማስፈረድ ይሆናል ብለን የዲግሮፔሌን ዕቅድ አፍርሰናል። ቀዳማዊ ኃይለ ሥላሴ ኮሎኔል ነጋን በአስመራ ላይዘን ኦፊሰር አድርገው በሾሙ ጊዜ እንግሊዞች እንዳይቀበሉ ወይም አግሪመንቱን እንዲያዘገዩ ብዙ ደክመን ነበር። ኮሎኔሉ ጣሊያንን አምርሮ የሚጠላ ከመሆኑም በላይ በተፈጥሮም ደፋርና ኃይለኛ ሰው ነው እየተባለ ስለሚነገር በኤርትራ ላሉ ዜጎቻችን ሕይወትና እኛም ለምንከተለው ፖሊሲ አስጊ እንደሚሆንብን እናቅ ነበር። ለምሳሌ የተባበሩት መንግስታት መርማሪ ኮሚሽን ኤርትራ ሲደርስ የነጻነት ግንባር ደጋፊዎች ሐሳባቸውን ለመግለጽ እንዳይችሉ ሞራላቸውን ለመስበር 56 የጣሊያን ዜጎች በአንድነት ፓርቲ ሽፍቶች የተገደሉት በነጋ ኃይለ ሥላሴ ዝግጅት ነው ብሎ የመረጃው ክፍላችን አመልክቶን ነበር። ለማናቸውም እኛ በንጉሠ ነገሥቱ ላይዘን ኦፊሰር ላይ አንዳችም እርምጃ አልወሰድንም አለኝ። ምን አይነት እርምጃ? ጣሊያኖች ሊያደርጉ የሚችሉት ማስገደል ብቻ ነበር። እሱንም ፈርተው አልሞከሩትም። 56 ጣሊያኖች ከተገደሉ በኋላ ኮምት ዲግሮፔሌ ኮሎኔል ነጋን ገና በሩቁ ሲያያቸው በፍርሃት ሲንቀጠቀጥ ይታይ እንደነበረ ይነገራል። ቀደም ሲል እንደተገለጸው የማህበረ ፍቅሬ ሀገር ድርጅት
የገንዘብ ድሃ ቢሆንም መንፈሰ ጠንካራ ሆኖ ለውጊያ በመዘጋጀቱ የነጻነት ግንባር የተባለው በሮማ መንግስት የተቋቋመው ፓርቲ ቅስሙ ተሰብሮ ፍርክርኩ ወጣ። እነ ኢብራሂም ሱልጣንም የነጻነቱን ግንባር ለቀው የቀድሞውን የራቢጣ ኤልእስላሚያ የተባለውን ባንዲራ ለማጥለቅ ሲሯሯጡ ታዩ። የአንድነት ማህበር አባሎችም ደጋፊዎቻቸው ስለተጠናከሩላቸውና አቅም ስለተሰማቸው ይህ የነጻነት ግንባር የተባለው የጣሊያን ድርጅት ከኤርትራ ምድር ውስጥ እንዲጠፋ ከተደረገ ከወንድሞቻችን ከራቢጣ ኤልእስላሚያ ፓርቲ አባሎች ጋር ጦርነት አንከፍትም አሉ። ራቢጣዎችም የጣሊያኑን ድርጅት ለማጥፋትና የቀድሞ አቋማቸውን ይዘው ለመቀጠል መስማማታቸውን አስታወቁ። በዚህ ሁኔታ በኤርትራ ውስጥ እጅግ ተፋፍሞ የነበረው የእርስ በርስ ውጊያ በቶሎ መብረድ ቻለ። የእንግሊዝ ወታደራዊ አስተዳደር ኃላፊዎች የነጻነት ግንባር የተባለው የጣሊያን ድርጅት የአብዛኛው የኤርትራ ሕዝብ ምኞት ገላጭ መስሎ የመርማሪ ኮሚሽኑን ቡድን እንዲያታልል አይፈቅዱም ነበር። እንዲሁም የአንድነት ወገኖች ተቃዋሚዎቹን ሁሉ ደምስሰው የኤርትራን ሕዝብ የሚወክሉት እነሱ ብቻ እንዲሆኑ አለመፈለጋቸው ግልጽ ነበር። በዚያን ዘመን እንግሊዞች መፍትሄ ነው ብለው የሚያምኑት የኤርትራ የምዕራቡ ቆላ ከሱዳን ጋር ተቀላቅሎ ሌላው በሙሉ ወደ ኢትዮጵያ እንዲዋሃድ ስለሆነ የመርማሪ ኮሚሽን ቡድን በዚህ አስተያየት እንዲመራ የተሻላቸውን ከማድረግ አልተቆጠቡም። ለዚህ ግብ የነጻነት ግንባር የተባለው የጣሊያን ድርጅት ተበትኖ የራቢጣ ኤልእስላሚያ ፓርቲ እንደገና ማንሰራራቱን አልጠሉም። ከ3 ዓመት በፊት የአራቱ አያላ መርማሪ ቡድኖች ወደ ኤርትራ ሲመጡ እንዳደረገው ሁሉ አሁንም የተባበሩት መንግስታት መርማሪ ዳኞች ሲደርሱ የተቀበላቸውና አስፈላጊውንም የሥራ ፕሮግራም ደልድሎ ያዘጋጀላቸው የታላቋ ብሪታንያ መንግስት ወታደራዊ አስተዳደር ነው። መርማሪዎቹ ዳኞችም በኤርትራ ግዛት እየተዘዋወሩ የሕዝቡን አስተያየት በማዳመጥና ቀጥታ በሆነ መንገድ ከሕዝብ ወኪሎች ጋር በመነጋገር 2 ወር ያህል በቆዩበት ጊዜ በሥራቸው ላይ አንዳችም እንቅፋት አልገጠማቸውም። ኢትዮጵያ ወይም ሞት ብለው የተነሱት የአንድነት ወገኖችም ከመቼውም ጊዜ በበለጠ ተጠናክረው የአብዛኛው የኤርትራ ሕዝብ የሐሳብ ገላጮች መሆናቸውን ለማሳመን በቅተዋል። ከአምስቱ መርማሪ ኮሚሽን አባሎች መካከል ከጓቲማላና ከፓኪስታን በስተቀር ሌሎቹ ኖርዌይ፣ በርማና ደቡብ አፍሪካ የማኅበረ ፍቅሪ ሀገር ድርጅት የአብዛኛውን የኤርትራን ሕዝብ ስሜት ያቀፈ መሆኑን ለመረዳት ችለዋል። ለምሳሌም ያህል የሰራይ አውራጃ ሕዝብ በተለይ አዘጋጅቶ ለመርማሪ ኮሚሽን ቡድን ያቀረበላቸው ትርኢት እጅግ የሚደነቅ መሆኑን ከጓቲማላና ከፓኪስታን በስተቀር ሌሎች ኮሚሽነሮች አምነውበታል። በአንድ ሰፊ ሜዳ ላይ ዙሪያውን ብዙ ሺህ ሕዝብ የጨፈቃ አጥር መስሎ ተሰብስቦ የአራቱ ማዕዘን መሃል ላይ ዋና ዋና የአገር ሽማግሌዎች በአገር ልብስ ጃኖ ኩታ ሸብርቀው ቦታ ይዘው ይጠባበቃሉ። በስተደቡብ በኩል አንዲት በቅርብ ቀን የወለደች ላም ከልጇ ተነጥላ ታስራለች። በስተሰሜን በኩል ያቺ ከእናቷ የተነጠለች ጥጃ ታስራ ወላጇን በሩቅ እያየች ትጮኻለች። እናት ላም ደግሞ ልጇን ፍለጋ እንቧ እያለች ድምጿን ታሰማለች። ዝግጅቱ በዚህ አይነት ከተጠናቀቀ በኋላ የተባበሩት መንግስታት መርማሪ ዳኞች ከስፍራው ደርሰው በሕዝቡ የተመረጡትን ዋና ዋና ሰዎች ሲያነጋግሩ ይህ የላሚቷና የጥጃዋ ትርኢት ተጀመረ። ሰገጥ መስሎ ከተሰበሰበው ሕዝብ መሃል ቦታ ይዘው ከሚጠባበቁ ታላላቅ የአገር ሽማግሌዎች መካከል ቀደምትና አንጋፋ የሆኑት ራስ ኪዳነ ማርያም ገብረ መስቀል ከስፍራው በስተሰሜን በኩል ታስራ ወደምትጮኸው ጥጃ ዘንድ ሄደው የታሰረችበትን ገመድ በመቀስ ሲቆርጡ ጥጃዋ ሮጣ እናቷ ዘንድ ሄዳ ተለጠፈች። ይህ ትርኢት የመረብ አጥር ፈርሶ እናትና ልጅ እንዲገናኙ የኤርትራ ሕዝብ ጽኑ ፍላጎት መሆኑን
ኮሚሲዮኑ እንዲረዳው ከመጠየቅ በስተቀር ዲስኩርና ሀተታ በማብዛት ጊዜያችሁን አናጠፋባችሁም ብሎ የሰራይ አውራጃ ሕዝብ ከተባበሩት መንግስታት የተጠየቀውን ስሜቱንና ፍላጎቱን አስረዳ። ቀደም ሲል እንደተገለጸው የጣሊያን መንግስት የኤርትራንና የኢትዮጵያን አንድነት ማህበር አባሎችን በገንዘብ ኃይል እያስከዳ የነጻነት ጥያቄዎችን ቁጥር አበራክቶ የመርማሪ ኮሚሲዮኑን የድጋፍ አስተያየት ለማግኘት ያደረገው ጥረት ሁሉ አልተሳካለትም። ብዙ ሰዎች ከኮንት ዲ ግሮፔሌ በገፍ የሚበተነውን ገንዘብ ቢቀበሉም በመጨረሻው የጣሊያን ወኪል እንደተመኘው ማህበረ ፍቅሪን ለቀው ወደ እነ ኢብራሂም ሱልጣን አልሄዱም። የመርማሪ ኮሚሽን ቡድን በሚያልፍባቸው መንገዶች ጣሊያኖቹና ክልሶቹ የተሰለፉ የሮማን መንግስት ባንዲራ ለማውለብለብ ባደረጉት ዝግጅት ላይ ህዝቡ አልተባበራቸውም። እንዲያውም ዲግሮፔሎ አሰርቶ በብዛት ያሰራጨውን አረንጓዴ፣ ነጭ፣ ቀይ የሆነውን የጣሊያንን ባንዲራ ህዝቡ ነጩን ቀለም ወደ ቢጫ እየለወጠ በኢትዮጵያ ሰንደቅ ዓላማ እንዲያሸበርቁ አድርጎባቸዋል። በጠቅላላው በጣሊያን በኩል የተዘጋጀው ሴራ አንዳችም ውጤት አላመጣም። ያ ሁሉ ገንዘብ ተበትኖ ብዙ የተለፋባቸው የጣሊያን አሽከሮች የሆኑት እነ ኢብራሂም ሱልጣን የመጨረሻውን ባዶ ቀፎ ይዘው ብቻቸውን ቀሩ። ድር ቢያብር አንበሳ ያስር እንደሚባለው አንድነቶች በይበልጥ ተጠናክረው ገንዘብ ሳያታላቸው ማናቸውም ኃይል ሳያሰጋቸው ኢትዮጵያ ወይም ሞት ብለው የቆረጡበትን ዓላማ የተባበሩት መንግስታት ለላካቸው መርማሪ ዳኞች በትክክል አስረድተዋል። መርማሪው ቡድን ከኢትዮጵያ ጋር ከየካቲት 14 ቀን እስከ ሚያዝያ 6 ቀን 1950 ዓ.ም ድረስ የተባበሩት መንግስታት መርማሪ ኮሚሽነሮች መላውን የኤርትራን ግዛት እየተዘዋወሩ የሕዝቡን ፍላጎትና ስሜት ሲያዳምጡ ከከረሙ በኋላ ጉዳዩ በቀጥታ የሚመለከታትን የኢትዮጵያን አስተያየት ለመስማት ከአስመራ ወደ አዲስ አበባ ተጓዙ። አምስቱ የቡድኑ አባሎች አዲስ አበባ በደረሱ ጊዜ አክሊሉ ሀብተወልድ የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር የተቀበሏቸው ኮሎኒያሊስት ጣሊያን ከእናት አገሩ ከኢትዮጵያ ገንጥሎ ለብዙ ዓመታት ሲያሰቃየው የኖረውን የኤርትራን ሕዝብ የወደፊት ዕድል ለመወሰን በተባበሩት መንግስታት የተመረጣችሁትን ዳኞች አገሬ እንኳን ደህና መጣችሁ ብላ አክብሮቷንና ደስታዋን ትገልጥላችኋለች በሚል ቃል ነበር። በመሰረቱ በኤርትራ ጉዳይ የኢትዮጵያ ጥያቄና አቋም ምን መሆኑ በተባበሩት መንግስታት ጉባኤዎች ላይ በሰፊው ተደጋግሞ ስለተገለጸ የመርማሪው ኮሚሽን አባሎች ያልሰሙት ወይም ያልተረዱት ነገር ይኖራል ማለት አይቻልም። ሆኖም ጥያቄው የቀረበው በቀጥታ ከኮሚሽነሮቹ ስለሆነ የኤርትራ ሕዝብ ሕይወት ከኢትዮጵያ ተነጥሎ ሊኖር እንደማይችል የንጉሠ ነገሥቱ የውጭ ጉዳይ ሚኒስትር በሰፊው ለማስረዳት መልካም አጋጣሚ ሆኖላቸዋል። ከአንድ ሰዓት በላይ በፈጀው ሰፊ መግለጫቸው ውስጥ አክሊሉ ሀብተወልድ መርማሪዎቹን ዳኞች ለማስገንዘብ የሞከሩት እንደሚከተለው ነበር። በኤርትራ ውስጥ በልዩ ልዩ ስፍራዎች በተጓዛችሁበት ጊዜ ለብዙ ሺህ ዓመታት ኢትዮጵያ በሚለው መጠሪያ ስማችን በጥንታዊው ታሪክ ያወቃችሁትን አገር በውል ለማየትና ሕዝቡንም ለማነጋገር እድል አግኝታችኋል። በአዲሮስና በአዲስ አቅጦ በዘመነ ሳባ የነበረውን የኢትዮጵያን ስልጣኔ የሚመሰክሩትን ሐውልቶችና ከምጽዋ አቅራቢያ በሚገኘው ባዶሊስ ከተማ ገናናውን የአክሱምን ንጉሠ ነገሥታዊ ግዛት የሚያመለክቱትን ጥንታዊ ቅርሶች ተመልክታችኋል። በምጽዋ አቅራቢያም በነበራችሁበት ጊዜ በ1886 ዓመተ ምህረት ዛሬ ኤርትራ ተብሎ በኮሎኒያሊስት የተሰየመው ቀድሞ መረብ ምላሽ የተባለው አውራጃ ገዢ የነበሩት ራስ አሉላ አገሩን ለመውረር የመጣውን የጣሊያንን ጦር ድል የመቱበትን ሰሃጢንና ዶጋሊን ጎብኝታቸዋል። ምንም እንኳን ኮሎኒያሊስት ጣሊያን ለ50 ዓመታት ቢለያየንም
ኤርትራውያንና ኢትዮጵያውያን በዘርም ሆነ በባህል በቋንቋም ሆነ በኑሮ ጠባይ ምን ያህል የተሳሰሩና ተመሳሳይ ህዝቦች መሆናቸውን ተገንዝባቸዋል። በኤርትራ ግዛት በየገጠሩ ስትዘዋወሩ ከኢትዮጵያ ጋር የሚመሳሰሉትን አንድ አይነት የመኖሪያ ቤቶችን አሰራር፣ አንድ አይነት የሆኑትን የኑሮ ጠባዮች፣ አንድ አይነት የሆኑትን አለባበሶች፣ አንድ አይነት የሆኑትን የባህልና የአነጋገር ዘይቤዎች፣ አንድ አይነት የሆኑትን የመጠሪያና የማዕረግ ስሞች ተመልክታቸዋል። ከኢትዮጵያ ጋር ከምንሆን ጣሊያን እንደገና ገዝታ ለነጻነት ታብቃን የሚሉትን ከራሳቸው በስተቀር የህዝብ ተወካይነት የሌላቸውን የነደጃዝማች አብርሃ ተሰማንና የነግራዝማች ኢብራሂም ሱልጣንን መግለጫዎች ሰምታችኋል። እንደዚሁም የአብዛኛው የኤርትራ ህዝብ እንደራሴዎች የሆኑትን እጅግ የተከበሩትን የራስ ኪዳነ ማርያም ገብረ መስቀልን፣ የደጃዝማች በየነ ባራኪንና በምዕራቡ ቆላ ህዝብ ዘንድ እጅግ የታወቁትን የከንቲባ ኦስማንን አስተያየት አዳምጣችኋል። ታላቁ አርበኛ ኪዳነ ማርያም በዶጋሊንና ባድዋ ጦር ሜዳዎች ላይ ከግፈኛው ጣሊያን ጋር የተደረጉትን ውጊያዎች በመተንተን የሰጧችሁን ትክክለኛ የምስክርነት ቃል ሰምታችኋል። የኤርትራ ህዝብ ምንም እንኳን ያለ ውዴታው ከአገሩ ከኢትዮጵያ ተለይቶ እንዲኖር ቢገደድም ሰው ሰራሽ የሆነውን የመረብን ወሰን እያቋረጠ ወደ ኢትዮጵያ ገብቶ ለመኖር አንዳችም እገዳ አይደረግበትም። በአሁኑ ጊዜ በኢትዮጵያ ውስጥ በእርሻና በንግድ ሥራ የሚተዳደሩት ኤርትራውያን ቁጥራቸው ከ200,000 በላይ ሲሆን እንደዚሁም 1600 የሚሆኑት በንጉሠ ነገሥቱ መንግሥት ውስጥ ከፍተኛ ኃላፊነት ይዘው በኢትዮጵያዊነት ያገለግላሉ። የተከበራችሁ መልእክተኞች፣ ኤርትራ ነጻ መንግሥት ሆና ራሷን ችላ መተዳደር ትችላለች ብሎ ሕዝቡን በዚህ ዓላማ ለማሰለፍ ብዙ ሚሊዮን ሊሬ የሚረጨው የጣሊያን መንግሥት የአገሪቱ ኢኮኖሚ አቅም እጅግ የጠበበ መሆኑንና ሕዝቡም ከኢትዮጵያ ተለይቶ ለመኖር አለመቻሉን ደህና አድርጎ ያውቃል። ከአንድ ዓመት በፊት ይሄው የጣሊያን መንግሥት በሦስተኛው የተባበሩት መንግሥታት ጉባኤ ላይ በሰጠው መግለጫ ኤርትራ በድህነት የተቆራመደችና ድንቁርና ያጠቃት አገር በመሆኗ ያለ ጣሊያን እርዳታ መኖር ስለማትችል የሮማ መንግሥት ተረክቦ ሕይወት እንዲሰጣት ያስፈልጋል እያለ ይነዛ የነበረውን የቅጥፈት ፕሮፓጋንዳ ሁላችሁም እንደምታስታውሱት እርግጠኛ ነኝ። እንደዚሁም ያለ ጣሊያን እርዳታና ያለ ጣሊያን የኢኮኖሚ ድጎማ ሕይወቷ ሊንቀሳቀስ አይችልም ብሎ ከፍ ያለ ዲስኩር ይነዛባት የነበረችውን አገር ከ4 ወራት በኋላ በአራተኛው የተባበሩት መንግሥታት ጉባኤ ላይ ይኸው የሮማ መንግሥት አንዳችም ማፍረት ሳይሰማው ኤርትራ ነጻነቷን ለመቀበል ያላት የኢኮኖሚ አቅም በቂ ነው ሲል ያቀረበውን የቅጥፈት አስተያየት በትዝብት አዳምጣችኋል። ዛሬም በኤርትራ የተዘዋወራችሁ የሕዝቡን ፍላጎትና የአገሩንም ሁኔታ በምታጠኑበት ጊዜ የነጻነት ግንባር ተብሎ በጣሊያን ገንዘብ የተቋቋመውን ፓርቲና የሕዝብ ድጋፍ የሌላቸው መሪዎቹም ይህንኑ የጣሊያን ሐሳብ ገላጮች ሆነው የሚያደርጉትን ጥረት ተመልክታችኋል። አሁን የፖለቲካውን ጉዳይ ትተን በኤርትራ የኢኮኖሚ ሕይወት ላይ በመጠኑ ለማተኮር ብንሞክር ወደ ኤርትራ ለሚገቡት የምግብና የንግድ ዕቃዎች ዋነኛዋና ብቸኛዋ ምንጭ ኢትዮጵያ መሆኗን በግልጽ ታዩታላችሁ። በኤርትራ ውስጥ ከሚንቀሳቀሰው የንግድ ልውውጥ ውስጥ 84 በመቶ የሆነው የምግብና የጥራጥሬ እህል የሚላከው ከኢትዮጵያ ነው። እነዚህ ወደ ኤርትራ የሚላኩትም የምግብ ሸቀጦች ለዳቦና ለፓስታ ተፈላጊ የሆነው የስንዴ እህል ብቻ ሳይሆን በተለይ ለአብዛኛው ሕዝብ ተፈላጊ የሆነው ጤፍ፣ ገብስ፣ ማሽላ፣ በቆሎ፣ ምስር፣ ባቄላና ሌሎችም እንደ በርበሬ የመሳሰሉት ሁሉ ናቸው። በዚህ አኳኋን የኤርትራ የኢኮኖሚ ሕይወት ከኢትዮጵያ ጋር እጅግ የተሳሰረ መሆኑን ስትመለከቱ የጣሊያን መንግሥት ኤርትራ ራሷን የቻለች ነጻ መንግሥት ትሆናለች እያለ የሚለፍፈው ሁሉ የቅጥፈት ፕሮፓጋንዳ መሆኑን ለመገንዘብ አያዳግታችሁም። እኔ ይህን ሁሉ ስናገር
ለተባበሩት መንግስታት ለምታቀርቡት ራፖር ማስተካከያ ሊሆን ይገባል ብዬ ተጽዕኖ ለማድረግ አይደለም። የተጣለባችሁን ከፍተኛ ኃላፊነትና በፍርድ አሰጣጥም ረገድ ሊኖራችሁ የሚገባውን የአስተዋይነት ነፃ መንፈስ የማከብር ነኝ። ሆኖም በኤርትራ ጉዳይ የኢትዮጵያን አስተያየት መስማት አለብን ብላችሁ ስለጠየቃችሁኝ የማስበውን ለማስረዳት ስሞክር ጊዜያችሁን በመውሰዴ ይቅርታ ጠይቃለሁ። ኢትዮጵያ ምንጊዜም የተባበሩት መንግስታት ትክክለኛ ዳኛ እንዲሆን ስትሟገት የኖረች ስለሆነ የእናንተን አስተያየትና ውሳኔ ለመስማት የምትጠብቀው እጅግ ከፍ ባለ ናፍቆት ነው። የኤርትራ ጉዳይ ይመለከተናል የሚሉ አገሮች አስተያየት። የመርማሪ ኮሚሽን ቡድን አዲስ አበባ መጥቶ የኢትዮጵያን አቋም በዝርዝር ካዳመጠ በኋላ ራፖሩን ከማጠናቀቁ በፊት በመጀመሪያ ለኤርትራ የወደፊት ዕድል የሚደረገው ውሳኔ በቀጥታ ይመለከተኛል ከሚለው ከጣሊያን መንግስት፣ ቀጥሎም በሁለተኛ ደረጃ ከእንግሊዝና ከፈረንሳይ እንዲሁም ከግብጽ በጽሑፍ የቀረቡለትን አስተያየቶች መዝግቧል። የአዲሲቷ ሪፐብሊክ የውጭ ጉዳይ ሚኒስትር ሚያዝያ 17 ቀን 1950 ዓ.ም ለመርማሪ ኮሚሽን በላከው ደብዳቤ ለኤርትራ ጉዳይ መፍትሄው ነጻነትን ከመስጠት በስተቀር ሌላ ምርጫ አለመኖሩን አጠንክሮ ከገለጸ በኋላ በጣሊያን ከፍተኛ እርዳታ ኤርትራ ነጻ መንግስት ሆና ብትቋቋም ኢትዮጵያን የሚጎዳ ወይም ቅር የሚያሰኝ ምክንያት ሊኖር አይችልም አለ። ካርሎስ ፎርሳ አስተያየቱን በመቀጠል ጣሊያን ኤርትራን ቅኝ ግዛቷ አድርጋ የያዘችው ከኢትዮጵያ ቀምታ ለመሆኑንና አገሪቱም ሰልጥና ከዚህ ደረጃ ለመድረስ የበቃችው ከብዙ ትውልድ ጀምሮ ተያይዘው በመጡት በጣሊያን ዜጎች መስዋዕትነት መሆኑን ኮሚሲዮኑ እንዲገነዘብለት ጠይቋል። እንግሊዝና ፈረንሳይ ለመርማሪ ኮሚሽን በላኳቸው ደብዳቤዎች የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ በተካሄደ ጊዜ ሁለቱም አገሮች በየበኩላቸው ከገለጿቸው አቋሞች የተለየ ሐሳብ የሌላቸው መሆኑን አመልክተዋል። ይኸውም እንግሊዞች ከኤርትራ ግዛት ውስጥ ወደ ሱዳን እንዲቀላቀል ከሚፈልጉት ከምዕራባዊው ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ ባቀረቡት ሐሳብ የሚጸኑ መሆናቸውን ሲያረጋግጡ፣ ፈረንሳዮች ደግሞ ለኤርትራ የሚዘጋጀው መፍትሄ የጣሊያንና የኢትዮጵያን ጥያቄዎች በኩል ደረጃ የሚያረካ መሆን አለበት የሚሉትን የተለመደውን ጠማማ አስተያየታቸውን በድጋሚ አሳስበዋል። በተጨማሪም እንግሊዞች በጽሑፍ በሰጡት አስተያየት ውስጥ ለኤርትራ ጉዳይ መፍትሄው ነጻነት ነው ተብሎ በጣሊያን በኩል የቀረበው ሐሳብ የአገሩ ኢኮኖሚ አቅም የማይችለው መሆኑን ካስረዱ በኋላ ጣሊያን በምንም አይነት ወደ ኤርትራ እንድትመለስ የታላቋ ብሪታንያ መንግስት አለመደገፉን አስታውቀዋል። በሐምሌ 1946 ዓ.ም በፓሪስ በተደረገው የሰላም ጉባኤ ላይ ከኤርትራ ግዛት የምጽዋ ወደብ ባለቤትነት እኔን ይመለከታል በማለት ቀርባ የነበረችውና ለማመልከቻዋ ተቀባይ አጥታ የተመለሰችው ግብጽ የተባበሩት መንግስታት መርማሪ ኮሚሽን አስተያየቷን ለማዳመጥ ጠይቋት ነበር። በዘመኑ የነበረው የንጉሥ ፋሩቅ መንግስት በሰጠው መግለጫ የኤርትራ ሕዝብ የወደፊት ዕድሉን ራሱ እንዲወስን ግብጽ መደገፏን ከገለጸ በኋላ የተባበሩት መንግስታት መርማሪ ኮሚሽን ስራውን አጠናቆ ራፖሩን ከማቅረቡ በፊት አስተያየት መስጠት ተገቢ አይሆንም ብሏል። ይሁን እንጂ መርማሪ ኮሚሲዮን የሚያቀርበው ሐሳብ ባለፈው ጊዜ የአራቱ ኃያላን መርማሪ ቡድን ከሰጠው አስተያየት የተለወጠና የኤርትራን ሕዝብ ፍላጎት የማይከተል ሆኖ ከተገኘ ግብጽ በጉዳዩ ላይ የራሷን አቋም ከመውሰድ አትቆጠብም ሲል የውጭ ጉዳይ ሚኒስትሩ ሳላህ ኤልዲን አስታውቋል። የመርማሪ ኮሚሽኑ ቡድን ተገቢ የሆነ አስተያየት ካላቀረበ ግብጽ የራሷን አቋም ትወስዳለች ተብሎ የተሰጠው ሐሳብ ምን ለማለት እንደሆነ ግልጽ ሆኖ አልታየም። በዚያን ሰሞን የግብጽና የኢትዮጵያ የውጭ ጉዳይ ሚኒስትሮች ሲወያዩ የንጉሥ ፋሩቅ መንግስት በተቻለው መጠን ለኢትዮጵያ ጥያቄ ድጋፉን እንደሚሰጥ ቃል ሰጥቶ ነበር።
የአምስቱ ኮሚሽነሮች ዳኝነት ሀ ጓቲማላና ፓኪስታን። ቀደም ሲል እንደተነገረው ጓቲማላና ፓኪስታን የመርማሪ ኮሚሽን ቡድን አባሎች ሆነው ሲመረጡ የሚሰጡት ፍርድ የጣሊያንን ፍላጎት የሚያሟላ እንደሚሆን በግልጽ የታወቀ ነበር። በዚሁ መሰረት ኤርትራን እየተዘዋወሩ በመጎብኘትና ከሕዝቡ የሚቀርበውን አስተያየቶች በማዳመጥ ለ2 ወራት ቢቆዩም ከጉዳዩ መነሻ ጀምሮ የጣሊያን ደጋፊዎች ሆነው ሲታገሉበት የቆየውን ሐሳብ ለማሻሻል ወይም ለመለወጥ አልሞከሩም። በእነሱ ምርምር ኢትዮጵያና ኤርትራ አንድ አገር የነበሩና በሁለቱ ሕዝቦች መካከል ያሉት የዘርና የባህል ግንኙነቶች እጅግ የተሳሰሩ ናቸው እየተባለ የሚነገረው ሁሉ መሰረት የለውም። ኤርትራውያን በኢትዮጵያውያን ላይ መራራ የሆነ ጥላቻ ስላላቸው ምንም አይነት ግንኙነት አለን ብለው አያምኑም። ወደፊትም እንዲኖራቸው አይፈልጉም። በእነሱ ጥናት እጅግ አብዛኛው የኤርትራ ሕዝብ በተለይም 70% የሚሆኑት እስላሞች የሚጠይቁት ነጻነት ነው እንጂ ከኢትዮጵያ ጋር መቀላቀልን አጥብቀው የሚቃወሙ ናቸው። በብዛት ክርስቲያኖች ይኖሩበታል በተባለውም በደጋው አውራጃ ውስጥ ያሉት ኤርትራውያን አብዛኛዎቹ ነጻነትን የሚጠይቁ ናቸው። በእነሱ አመለካከት እስከ ዛሬ ድረስ ለኤርትራ ኢኮኖሚ ሕይወት ጣሊያኖች ያደረጉት አስተዋጽኦ ከፍተኛ ግምት የሚሰጠው ነው። በአገር ውስጥ የተዘረጉት አውራ ጎዳናዎችና የባቡር መስመሮች፣ የወደብ ሥራ ዝግጅቶችና ለሕዝብ አገልግሎት እንዲውሉ የተገነቡት ሕንጻዎች ጣሊያን ለኤርትራ እድገት የመሠረተውን ዘመናዊ የቴክኖሎጂ ጥበብ የሚመሰክሩ ናቸው። ለኢንዱስትሪም አገልግሎት የተቋቋሙት የኤሌክትሪክ ኃይል ማመንጫዎችና ለአገሪቱ የኢኮኖሚ ሕይወት አስፈላጊ የሆኑት ልዩ ልዩ ፋብሪካዎች የሚሰጡት ጥቅም እጅግ የሚደነቁ ናቸው። ከዚህም በላይ ጣሊያኖች ለኤርትራ ሕዝብ ያቋቋሙት የእርሻ ምርት ዝግጅቶችና የከብት እርባታዎች ዘመናዊውን የልማት ሥራ ቅልጥፍና የተከተሉ በመሆናቸው ኋላ ቀር ለሆኑ አገሮች ሁሉ ምሳሌነታቸው በጣም ጠቃሚ ነው። በእነሱ አስተያየት የኤርትራን ግዛት ለኢትዮጵያና ለሱዳን ለማከፋፈል ከዚህ ቀደም በታላቋ ብሪታንያ የቀረበው ሐሳብ ከፍተኛ አደጋ የሚያስከትልና ጠንቁም በአካባቢው በሚገኙት አገሮች ላይ ተዛምቶ ሰላምን የሚነሳ ነው። ኤርትራውያን እስላሞቹም ሆነ ክርስቲያኖቹ አገራቸው ለባዕድ መንግስታት እንድትከፋፈል አይፈቅዱም። በእነሱ ሙሉ እምነት ለኤርትራ ጉዳይ ትክክለኛው መፍትሄ አገሪቱ በተባበሩት መንግስታት የበላይ መሪነት ለ10 ዓመታት በሞግዚት አስተዳደር ከቆየች በኋላ ነጻነቷን ማግኘት ብቻ ነው። ከዚህ በላይ እንደታየው ጓቲማላና ፓኪስታን በሰጡት አስተያየት ምን ያህል የጣሊያንን ስሜትና ፍላጎት እንደተከተሉ መገንዘብ ይቻላል። የኢትዮጵያ የውጭ ጉዳይ ሚኒስትር የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ ሲፈጸም ባደረጉት ንግግር ለመርማሪው ኮሚሽን አባልነት ጣሊያን ለምን እንዳልተመረጠ አልገባኝም ሲሉ የገለጹት የምሬት አስተያየት ይታወሳል። አቶ አክሊሉ እንደተናገሩት በዚያን ጊዜ ጣሊያን ዳኛ ሆኖ ባይመረጥም እንደ ጣሊያን ሆነው የሚፈርዱለትን ጓቲማላንና ፓኪስታንን ስላስመረጠ ቅሬታ አልተሰማውም። እነዚህ ሁለት አገሮች በህብረት ሆነው ስለ ኤርትራ የወደፊት ዕድል ባቀረቡት መፍትሄ አገሪቱ ነጻነቷን ከመቀበሏ በፊት ለ10 ዓመታት በተባበሩት መንግስታት የበላይነት በሞግዚት መተዳደር አለባት ሲሉ ልክ ለሶማሌ እንደተደረገው በተባበሩት መንግስታት ባንዲራ ሞግዚት አስተዳዳሪው ጣሊያን እንደሚሆን እርግጠኞች ሆነው ነው። ለበርማ፣ ደቡብ አፍሪካና ኖርዌይ እነዚህ 3 አገሮች ለኤርትራ መፍትሄ በዝርዝር ያደረጉት ጥናትና በመጨረሻም ያቀረቡት ራፖር ሙሉ በሙሉ አንድ አይነት ነው ባይባልም አንድ አይነት በሆነ መሰረታዊ አቋም ላይ መገኘታቸውን ያሳያል።
እነዚህ ሶስት አገሮች የኤርትራን ጉዳይ የመረመሩት ቅንና እውነተኛ በሆነ መንገድ እንጂ ጓቲማላና ፓኪስታን እንዳደረጉት ለግል ጥቅም ሲሉ ጆሮአቸውን ከዓይናቸው አስበልጠው የጠላት መሳሪያ አልሆኑ። የቀዳማዊ ኃይለ ሥላሴ ኢትዮጵያ ገና ከመጀመሪያው ትክክለኛ ፍርድ የሚገኘው ከኖርዌይ ብቻ ነው ብላ እምነቷን ስታጸና በደቡብ አፍሪካ ዳኝነት ምንም አይነት ተስፋ ለማድረጓና በበርማም መልእክተኛ ላይ ጥርጣሬ ማሳደሯ ይታወሳል። ነገሩ ያልተጠበቀ ሆነ። የጣሊያን ደጋፊነቱ ሳይታለም የተፈታ ነው የተባለው የደቡብ አፍሪካ ኮሚሽነር ለኤርትራና ለኢትዮጵያ ሕዝቦች የአንድነት ሕይወት የሚደግፍ አስተያየት ሰጪ ሆኖ ተገኘ። እንደዚሁም የበርማ መልእክተኛ የድጋፍ አስተያየቱን ለሮማ መንግስት እንዲሸጥ ለግል ችግሩ ማቃለያ የሚሆን የአሜሪካ ዶላር ቢዘጋጅለትም በመጨረሻው በእውነት ያመነበትን የኤርትራን ከኢትዮጵያ ጋር መተሳሰር አስፈላጊነት በሚገባ አረጋገጠ። ከሁሉ ይበልጥ ቀዳማዊ ኃይለ ሥላሴን ያስደነቃቸው የደቡብ አፍሪካ አቋም ነበር። የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ በዚያን ጊዜ ፓሪስ ስለነበሩ ስለዚሁ ጉዳይ ለንጉሠ ነገሥቱ በላኩት ልዩ ማስታወሻ እንዲህ ብለዋል። ግርማዊነቱ በሚደክምበት በኤርትራ ጉዳይ ከመርማሪ ኮሚሲዮን አባሎች መካከል የደቡብ አፍሪካ መልእክተኛ ድጋፍ ማግኘታችን ጠቃሚ ነው። ሆኖም ይህን የድጋፍ አስተያየት ያገኘነው በዘር ልዩነት ፖሊሲ ላይ ከተመሠረተው ከደቡብ አፍሪካ መንግሥት አለመሆኑን ግርማዊነቱ እንዲያውቀው በትሕትና አሳስባለሁ። እንዲሁም አንዳንድ ሰዎች እንደሚሰጡት አስተያየት ይህ ድጋፍ የተገኘው ታላቋ ብሪታንያ በደቡብ አፍሪካ መንግሥት ላይ ፕሬሲዮን ማለትም ተጽዕኖ በማድረጓ ምክንያት ነው የሚባለው ሁሉ ትክክል አይደለም። እኔ ባገኘሁት ኢንፎርማሲዮን የደቡብ አፍሪካ መልእክተኛ የሆነው ጄኔራል ቴህሮን በአገሩ ላይ ያለውን የዘር ልዩነት ፖሊሲ የሚቃወም ሰው በመሆኑ በራሱ እምነት የወሰደው እርምጃ ነው እንጂ ከደቡብ አፍሪካ መንግሥት የተሰጠው መመሪያ የለም። ስለዚህ ለግርማዊነቶ ለማሳሰብ የምፈልገው ጄኔራል ቴህሮን የሰጠን እርዳታ ጠቃሚያችን ቢሆንም የግርማዊነቶ ኢትዮጵያ በደቡብ አፍሪካ መንግሥት ተደገፈች ተብሎ ተፋፍሞ ቢወራ በጥቁር ሕዝብ ዘንድ መልካም ግምት ስለማይኖረን ጃንሆይ ዘንድ ለሚቀርቡት ለእንግሊዝ አምባሳደርም ሆነ ለሌሎቹ ስለ ደቡብ አፍሪካ ጉዳይ ምንም አይነት መልካም አስተያየት እንዳይሰጥ ነው። ጃንሆይ ከጥቂት ጊዜ በኋላ ይመለከቱታል። በኤርትራ ጉዳይ የአቆርዳት ግዛት ወደ ሱዳን እንዲቀላቀል የታሰበው በመርማሪ ኮሚሽን አለመደገፉን እንግሊዞች ሲያውቁት ለኢትዮጵያ ከዚህ ቀደም ያሳዩትን ድጋፍ ያቀዘቅዛሉ የሚል ስጋት አለኝ። ለማናቸውም ሁኔታውን በግልጽ ለመረዳት የአምስቱ ዳኞች ራፖርት ተዘጋጅቶ በኦፊሴል እስኪቀርብ ብንጠብቅ ይሻላል። እንደ ተለመደው የጃንሆይም መልስ በፍጥነት ፓሪስ ተልኳል። ይድረስ ከአቶ አክሊሉ ስለ ደቡብ አፍሪካ ጉዳይ ያደረግከው መከታተል ደስ አሰኝቶናል። ይሄ በጥቁር ሕዝቦች ላይ የነገሰው የፈረንጅ መንግስት መልእክተኛ አስተያየቱን ወደ ወዳጃችን ወደ ኖርዌይ በማስጠጋቱ የተገባ ዳኝነት ቢሰራም በእኛ በኩል ምስጋና እንዲሰጠው አልፈቀድንም። የታላቋ ብሪታንያም አምባሳደር እኛ ዘንድ ሲቀርብ ስለ ደቡብ አፍሪካ ዳኝነት አንስቶ አስተያየታችንን ቢጠይቀን ማለፊያ አድርጓል ማለታችን እንደማይቀር ትረዳዋለህ። ከዚህ ላይ የሚጨመር እንዲኖር በእኛም በኩል የታሰበ ነገር የለም። በእንግሊዞች በኩል ስላደረብህ ስጋት የገለጥክልን እኛንም አሳስቦናል። ከመርማሪዎቹ ዳኞች ራፖር በኋላ የኤርትራ ዋና ጉዳያችን በተባበሩት መንግስታት ጉባኤ ሲታይ ወዳጆቻችን እስከ ዛሬ የሰጡንን ድጋፍ የሚያቀዘቅዙት ከሆነ ከባድ ችግር ሊፈጥርብን አይችልም ወይ? ይህ ጉዳይ አሳሳቢ ስለሆነ የሚያስፈልግ ከመሰለህ እኛው ራሳችን ወደ እንግሊዝ አገር ሄደን ከመሪዎቹ ጋር ከመነጋገር ወደ ኋላ ስለማንል
ጠቃሚነቱን አጥንተህ የምታስበውን በቶሎ እንድታቀርብልን ይሁን። አቶ አክሊሉ ለንጉሠ ነገሥቱ እንዳሳሰቡት የኖርዌይ የበርማና የደቡብ አፍሪካ ኮሚሽነሮች ያዘጋጁት መፍትሄ ለኢትዮጵያ መልካም ሲሆን እንግሊዞች የሚፈልጉትን ያቆርዳትን ወደ ሱዳን መቀላቀል ጉዳይ አልደገፉትም። ሦስቱም አገሮች አብዛኛው የኤርትራ ሕዝብ ወደ ኢትዮጵያ መመለስን የሚፈልግ መሆኑን አምነውበታል። በተለይም በደጋዎቹ አውራጃዎች ያሉት የኤርትራ ተወላጆች ራሳቸውን ኢትዮጵያዊ አድርገው እንደሚቆጥሩ ተመልክተዋል። ሦስቱም አገሮች ኤርትራ ከኢትዮጵያ ጋር መሆን የለባትም ብለው የሚጥሩት የምዕራቡ ቆላ የእስላም ሊግና የነጻነት ግንባር የተባሉት ፓርቲዎች በቂ የሆነ የሕዝብ ድጋፍ እንደሌላቸው ተገንዝበዋል። ሦስቱም አገሮች ኤርትራ ራሷን ችላ ለመኖር የማትችል አገር መሆኗንና የወደፊትም ተስፋዋ በእርሻ ሀብት በበለጸገችው በኢትዮጵያ ላይ የተመሠረተ ስለሆነ የሁለቱ አገሮች በፖለቲካና በኢኮኖሚ መተሳሰር እጅግ አስፈላጊነቱን ተስማምተውበታል። ሦስቱም አገሮች ከኢትዮጵያ ሕዝብ ጋር እጅግ ጥብቅ የሆነ የዝምድና ሐረግ ያለውን የኤርትራ ሕዝብ ከእናት አገሩ ከኢትዮጵያ ጋር ለማዋሃድ የቀዳማዊ ኃይለ ሥላሴ መንግሥት ያቀረበው ጥያቄ ተገቢ ሆኖ አግኝተውታል። እነዚህ ሦስት አገሮች በእነዚህ በተዘረዘሩት 4 ነጥቦች ላይ የምርመራቸውን ውጤት ካስተባበሩ በኋላ ኤርትራና ኢትዮጵያ አብረው በሰላምና በህብረት ሊኖሩ የሚችሉበትን የመተዳደሪያ ዘዴ ሲያመቻቹ በመካከላቸው የሐሳብ ልዩነት ተፈጠረ። በርማና ደቡብ አፍሪካ ለኤርትራና ለኢትዮጵያ አንድነት ለዘለቄታው ጥሩ መፍትሄ የሚሆነው በፌዴሬሽን አስተዳደር ሲወሰን ነው ሲሉ፣ የኖርዌይ መልእክተኛ ለሁለቱ አገሮች አንድነት የፌዴሬሽን ሕግ አያስፈልግም አለ። የኤርትራና የኢትዮጵያ ውህደት በፌዴሬሽን ሥርዓት እንዲሆን በርማና ደቡብ አፍሪካ ካቀረቡት ሐሳብ የኖርዌይ መልእክተኛ የሚለይበትን ምክንያት በዝርዝር ከገለጻቸው መሠረታዊ ጉዳዮች ዋና ዋናዎቹ የሚከተሉት ነበሩ። አንደኛ፣ ኤርትራ ወደ ኢትዮጵያ የምትመለሰው የኢትዮጵያዊነት ነጻነትና የእኩልነት መብት ተሰጥቷት በመንግስቱም አመራር ሙሉ ተካፋይ ሆና ነው እንጂ ለባዕድ መንግስት አስተዳደር የተሰጠች ሆና መገመት የለባትም። ሁለተኛ፣ ኤርትራ ራሷን ችላ ነጻ መንግስት ለመሆን የኢኮኖሚ አቅሟ አይፈቅድም ተብሎ ከታመነበት የፌዴሬሽንም አስተዳደር ለመቀበል ያላት የሰው ኃይልና የውስጥ መተዳደሪያ ገቢ በቂ ነው ማለት አይቻልም። ስለዚህ ኤርትራ ነጻ መንግስት እንድትሆን በተባለው ሐሳብና በፌዴሬሽን የውስጥ መንግስት አቋቁማ የራስ አስተዳደር መብት እንዲኖራት በቀረበው መፍትሄ መካከል ልዩነት አለው ለማለት የሚያጠግም ምክንያት የለም። ሶስተኛ፣ አብዛኛው የኤርትራ ሕዝብ ከእናት አገሬ ከኢትዮጵያ ጋር ልቀላቀል ብሎ ሲጠይቅ፣ ከዚህም በላይ የኤርትራ የኢኮኖሚ ሕይወት አሁንም ከኢትዮጵያ ጋር በቅርብ የተሳሰረ መሆኑ ሲታወቅ እነዚህ ወንድማማች የነበሩ አገሮች የሚዋሃዱት በፌዴሬሽን አስተዳደር መሆን አለበት ተብሎ በግዴታ የሚደረገው ውሳኔ ወደፊት በሁለቱ ሕዝቦች መካከል ግጭትና አለመግባባት የሚፈጥር ይሆናል። አራተኛ፣ የኤርትራ የወደፊት ዕድል አንድ ተገቢ የሆነ ውሳኔ ሳያገኝ እንደዚሁ አሁን ባለበት ሁኔታ ከቆየ የአገሪቱን ሕይወት በብርቱ የሚያቃውሰውና የሕዝቡንም ደህንነት አደጋ ላይ የሚጥለው ስለሆነ አንደኛ፣ ከምዕራቡ ቆላ አውራጃ በስተቀር ሌላው የኤርትራ ግዛት በሙሉ ከኢትዮጵያ አስተዳደር ጋር እንዲዋሃድ፣ ሁለተኛ፣ አብዛኛው የምዕራቡ ቆላ አውራጃ ሕዝብ ከኢትዮጵያ ጋር ለመቀላቀል አለመፈለጉን ስላስታወቀ ለተወሰነ ጊዜ አሁን ባለበት ሁኔታ በእንግሊዞች አስተዳደር እንዲቆይና ወደፊት ልዩ ጥናት ተደርጎ እንዲወሰን ሲል የኖርዌይ መልእክተኛ አስተያየቱን ደምድሟል። ስለ ምዕራቡ አውራጃ ጉዳይ የመርማሪው ኮሚሽን ሥራ እንደጀመረ ሰሞን የደቡብ አፍሪካ መልእክተኛ የእንግሊዞችን ሐሳብ በመከተል መፍትሄው ከሱዳን ጋር መቀላቀል ነው ብሎ ነበር። ነገር ግን መርማሪው ቡድን
የኤርትራን ግዛት እየተዘዋወረ በሚጎበኝበት ጊዜ የቆላውም ሆነ የደጋው ሕዝብ ያቆርዳትን አውራጃ ወደ ሱዳን መቀላቀል አጥብቆ የሚቃወም በመሆኑ የእንግሊዞች ምኞት ተስፋ እንደሌለው የደቡብ አፍሪካው መልእክተኛ በፍጥነት ተገነዘበ። ወዲያውም የበርማ ኮሚሽነር የኤርትራ ጉዳይ መፍትሄው የአገሪቱ ግዛት ሳይነጣጠል በፌዴሬሽን ከኢትዮጵያ ጋር ቢቀላቀል ነው ሲል ያቀረበውን ሐሳብ ጄኔራል ቴሄሮን መስማማቱን ገለጸ። እነዚህ የበርማና የደቡብ አፍሪካ መልእክተኞች ለፌዴሬሽን መፍትሄ አስተያየታቸውን ያስተባበሩት የሚከተሉትን ምክንያቶች በመደርደር ነበር። አንደኛ፣ ምንም እንኳን ከጠቅላላው የኤርትራ ሕዝብ መካከል አብዛኛው ከኢትዮጵያ ጋር አንድነትን የሚፈልግ ቢሆንም 40 በመቶ የሚደርሰው ሕዝብ ደግሞ ከኢትዮጵያ ጋር መሆን እንደማይፈልግ መዘንጋት ስለማይቻል። ሁለተኛ፣ ኤርትራ ከኢትዮጵያ ተለይታ አሁኑኑ ወይም ወደፊት ነጻ ትሆናለች ቢባል በኢኮኖሚ ረገድ ራሷን ለማስተዳደር የማትችል ከመሆኗም በላይ ኢትዮጵያዊነትን የጠየቀው የኦርቶዶክስ ሃይማኖት ተከታይ የሆነውና የደጋው ነዋሪ ሕዝብ ከፍ ያለ የፖለቲካ ብጥብጥ ሊፈጥር ስለሚችል። ሶስተኛ፣ ኤርትራ በሙሉ ከኢትዮጵያ ጋር መዋሃድ አለባት ተብሎ የተወሰነ እንደሆነ ብዛት ያላቸውን የእስላሞቹን ጥላቻ ሊያባብስና በውጩም አገሮች ጣልቃ ገብነት ወደ እርስ በርስ ግጭት የሚያመራ ስለሚሆን ኤርትራ ከኢትዮጵያ ጋር ሕይወቷን የምታስተሳስረው በሕግ በተመሠረተ በፌዴሬሽን አስተዳደር ከሆነ በውስጥም ሆነ በውጭ አመለካከት ትክክለኛ ሚዛን ያለው ፍርድ ሆኖ ተቀባይነትን ያገኛል ሲሉ የበርማና የደቡብ አፍሪካ መልእክተኞች ውሳኔያቸውን አቀረቡ። እንደሚታወሰው ዩናይትድ ስቴትስ ከጥቅምት 1949 ዓ.ም ጀምሮ ለኤርትራ ጉዳይ መፍትሄ ነው ብሎ ያሰበው አገሩን ከኢትዮጵያ ጋር በፌዴሬሽን በማቀላቀል ነው። ታላቋ ብሪታንያ ግን የፌዴሬሽን መንፈስና አስተዳደር ለቀዳማዊ ኃይለ ሥላሴ መንግስት ትርጉሙ የማይታወቅ እጅግ አስቸጋሪ ነገር ይሆናል ብሎ ከማመኑም በላይ ከብዙ ጊዜ ጀምሮ ሲጥርበት የቆየውን የኤርትራን ምዕራብ ቆላ ከሱዳን ጋር የማቀላቀል ዕቅድ ከበርማና ከደቡብ አፍሪካ የቀረበው መፍትሄ እንደሚያሰናክልበት ግልጽ ሆነ።